ጊንጡንም እባቡንም አሁን ችለን አራዊቱንም ነምሩንም ነምሩ ራሱ ሌሊት መሸት ካለ ከችላል። ከድንጋይ የተሰራ መንበር ነው ማለት ሲሰሩ ቀርጸው እዛው ተተውት ልክ ራሱ ይበቀለ ከዛው ከራው ላይ ቀርጸው ያወጡለት። በዚህ ገደል የ15 አካባቢ እድሜ የሚሆን ወጣት በዚህ ወድቆ ጠፍቶ የት ሄዶ ነው እየተባለ ሲፈለግ ሊገኝ አልቻለም። ምናልባት በዚህ ካለ ተብሎ ሲመጣ ጫካ ውስጥ ወድቆ ተገኘ ከላይ ወርዶ ማለት ነው። ይህ ገዳም ከአዲስ አበባ በ575 ኪሎ ሜትር ርቀት ላይ የሚገኝ ገዳም ነው። ጧት እዚህ ጋር ሲመጡ ድብ የምትባል አውሬ ያዩ። ፊት አምደ ብርሃን ነበር ያዩት። ኋላ አውሬ ያገኙ። አውሬዋ ይሄ ያንቺ ቦታ አይደለም ከዚህ ወግጅ ብሎ አውራዋን ከዛ አስወግደው። ምንድነው ያለው እዚህ ውስጥ? እዚህ ውስጥ እንግዲህ 7 ቤተ መቅደስ ነው ያለው። በውጭ በኩል 5 መግቢያ በሮች አሉ። ግን ከላይ በኩል ስንዞር አባታችን አቡነ ሙሴ የጸለዩበት ደግሞ ባህር አለ። አንድ ድንቅ ነገር አለ። ሲቀና ብላችሁ ተመልከቱ። ተጣራው ታያችኋል። በኢትዮጵያ በየትኛውም ቦታ የሰላሳሳል በእንዲህ አይነት መንገድ የተሰለሰለ የለም። በመቃብር የተዘጋ ነው። በሽቱ የተሸፈነው ከስር አባታችን አቡነ ሙሴ አጽማቸው ያረፈበት ቦታ ነው። ከተዘጋ በኋላ ከላዩ ላይ የክብር መንበር ተቀምጦለታል ማለት ነው። በሽቱ የተሸፈነው ማለት ነው። 15 ዓመት ማለት ነው። ዝም በፊት በገዳሙ አንጻር የምናየው ላይ ዘንዶ ነበረ። እሱን ሰው እየተገበረለት ነበር የሚኖረው። እንዲው እህል ውሃ አልቻለናል። በእህል ውሃ አውሬውም ደህና ነው እንችለዋለን፣ እባቡም ዘንዶም እንችለዋለን፣ ነብሩም እንችለዋለን፣ ድምፅ አራዊቱም ጨለማውን እንችለዋለን። የማይቻል ረሃብ ቸነፈሩ አልቻለናል። አጽመ ቅዱሳን የሚል ማስታወቂያ እናስቀምጠናል። እዚህ ጋር ላይ የቅዱሳን አጽም ነው። በእውነት ነው የምናገረው። ከጣንና ከጧፍ ያነሳል። ስንቶች ቤተክርስቲያን ላይ ተከዝኖ በጨረታ እየተሸጠ እዚህ ጋር ግን አሁን ጣል ማይጠንት አቁሟል ማለት ይቻላል። የለም በጣም ከየት ነው የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን አሁን የምንገኘው እጅግ ድንቅ በሆነ ገዳም ቦታ ነው የምንገኘው። ይህ ገዳም ከአዲስ አበባ በ575 ኪሎ ሜትር ርቀት ላይ የሚገኝ ገዳም ነው። ገዳሙ ማን ነው? በማን ተመሰረተ? አሁን ያለበት የገዳሙ ነባራዊ ሁኔታ ምንድነው? የሚለውን ከገዳሙ አበምኔት ጋር እገኛለሁ፣ አስጎበኛችኋለሁ። አባታችን እንግዲህ በዚህ ታምራዊ ወይንም ታሪካዊ ገዳም አበምኔት ነዎትና አሁን ያለነው የት ነው? እስኪ መጀመሪያ ያለነው ሰሜን ወሎ ዳውንት ወረዳ የሚባል ልዩ ስፍራው የድባ የሚባል ቦታ ነው ያለንበት። ቦታው ሙሉ ስሙ የድባ መቅደሰ ማርያም አቡነ ሙሴ አንድነት ገዳም ይባላል። የቦታው ስም መቼ ተመሰረተ? በማንስ ተመሰረተ? የተመሰረተው በ4ኛው መቶ ክፍለ ዘመን በአብርሃ አጽብሃ ዘመነ መንግስት ነው። የመሰረቱት ብፁዕ አቡነ ሙሴ ናቸው። አቡነ ሙሴ ማለት የቃና ዘገሊላ የሙሽሮች ልጆች ናቸው። እንደሚታወቀው በቃና ዘገሊላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰርግ ቤት ተገኝቶ ሆምዶይን ሲባርክ በነበረበት ሰዓት ያው የዶኪማስ ሰርግ ቤት ነው። እንግዲህ ዶኪማስ ማለት ያው የሰርጉ ባለቤት ነው፣ የሴቲቱ ሙሽራ አባት ማለት ነው። ስለዚህ ሙሽራዋን ጵርስቅላ ወይም በዕብራይስጥ ቋንቋ ሶሊያና ማርያም ነው ብሎ ይተረጉማል ገድላቸው፣ ገድለ አቡነ ሙሴ ማለት ነው። ስለዚህ ወንድዮ ሙሽራ ደግሞ ዮስጦስ ይባላል። እንግዲህ ከጌታችን የተገኘው በጵርስቅላና በዮስጦስ ሰርግ ላይ በዶኪማስ ቤት ነው ማለት ነው። ስለዚህ ከነዛ የተገኙ ፍሬ ናቸው ብፁዕ አቡነ ሙሴ ማለት። አባታችን አቡነ ሙሴ ያው ከተወለዱ በኋላ ዝክረ ጻድቅ ለሚባል መምህር ተሰጥተው ተምረዋል። በዛ በኋላ ከወንጌላዊ ቅዱስ ማርቆስ ዲቁና አምጥተዋል። እየተዘዋወሩ እንደ ሐዋርያት ወንጌልን ሰብከዋል። እንግዲህ ያው ከ72ቱ አርድእትም ማዕረግ ተሰጥቷቸዋል ማለት ነው። ቁጥራቸው ከ72ቱ አርድእት ነው ማለት ያው በማዕረግ ደረጃ ማለት ነው። ያው እንግዲህ ሐዋርያው ቅዱስ ጳውሎስ የምንለው ከ12 ሐዋርያት እኮ ጋር አልነበረም በቁጥር ደረጃ አይደለ? ቅዱስ ቤተክርስቲያን ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ትለዋለች ማለት ነው። ያው ስራው ነው ሐዋርያ ያስብለው ማለት ነው። ስለዚህ ቁጥሩ ከሐዋርያት ነው የቅዱስ ጳውሎስ ማለት ነውና አባታችን አቡነ ሙሴም ከ72ቱ አርድእት ነው ቁጥራቸው ማለት ነው በማዕረግና ከዛ በኋላ እንግዲህ ሐዋርያት ስልጣነ ክህነትንም ሰጥተዋቸዋል። ለምን የሚሰሩት ስራ አብያተ ክርስቲያናትን ያነጻሉ፣ ይባርካሉ። ሁለቱንም ስራ በአንድ አከናውነው እንዲሰሩ ገድላቸውም የሚያስቀድመው ጵጵስና እንደተቀበሉ አድርጎ ነው። መጀመሪያ ሐዋርያት በጽርሐ ጽዮን አሳይ አርሳይ ይገደለው ይገባዋል፣ ጵጵስና ይገባዋል ብለው ሾሙት ነው የሚለው አቡነ ሙሴ። ከዛ በኋላ እየተዘዋወሩ ያስተምራሉ፣ ወንጌልን ይሰብካሉ፣ አብያተ ክርስቲያናትን ያነጻሉ። በእንዲህ ሁኔታ እያሉ ግብጽ ላይ እያስተማሩ እያለ በወህኒ ቤት አስገቧቸው፣ በእስር ቤት ማለት ነው። እሳቸው በእስር ቤት እንዳሉ ነገስታት ከነገስታት ጠላት ከጠላት ውጊያ ተነሳ። በዛ መካከል ሁሉም ነገስታቶች በውጊያው መካከል ሲሞቱ ይገባኛል የሚሉት ማለት ነው። አቡነ ሙሴን ከእስር ቤት አውጥተው
በፈቃድ እግዚአብሔር እስራኤላዊ ናቸው፣ ግን በፈቃድ እግዚአብሔር በግብጽ ላይ በእስክንድሪያ አንስጣቲዮስ ቴዎዶሲዮስ ተብለው ለ40 ዘመን ነግሰዋል ማለት ነው። 40 ዘመን ከነገሱ በኋላ ንግስናቸውን ዮናኒ ለሚባል ልጅ ሰጥተው የ12 ዓመት ብላቴና እንደነበረ እንደ ነብዩ እንደ ጠቢቡ ሰሎሞን የ12 ዓመት ግን ጥበብን የተሞላ አስተዋይ ስለነበረ በፈቃድ እግዚአብሔር ለሱ ሰጥተው ወደ አስቄጥስ ገዳም ደዋል። ዘመኑ እነ ቅዱስ እንጦንስ እነ ቅዱስ መቃርስ የነበሩበት ዘመን ስለነበረ ገዳም አስቄጥስ ከሄዱ በኋላ ልብሰ ምንኩስና ለብሰዋል። ስርዓተ አስኬማውንም አስተምረዋቸዋል። ብፁዕ አባታችን አቡነ ሙሴ ገዳሙ ላይ እያሉ አቡነ ሰላማ ኢትዮጵያ ላይ መጥተው ሕገ ቤተክርስቲያንን ሰርተው አቡነ ሰላማ አረፉ ማለት ነው። አቡነ ሰላማ ሲያርፉ ሁለተኛ ሊቀ ጳጳስ አስፈላጊ ሲሆን ፈኑ ጳጳስ ብለው መልእክት ላኩ። የኢትዮጵያ ነገስታት ወደ አቡነ አትናቴዎስ። አቡነ አትናቴዎስም ወደ እንጦንስ ወደና አቡነ እንጦንስ ለኢትዮጵያ የሚሆን አባት በጸሎት ጠይቃችሁ ከእግዚአብሔር አመልክታችሁ ሰው ላኩልኝ አለ። አቡነ ሙሴ ብለው መረጡለት። እንደመጡ ቀጥታ እዚህ ነው ያረፉት። አክሱም ነው በደብረ ቢዘን ብለው ነው የመጡት። በዛ በትግሬ በኤርትራ ብዙ ዙሪያ አብያተ ክርስቲያናትን ሰርተዋል። መላ ኢትዮጵያ እየተዘዋወሩ ማነጽ ጀመሩ ማለት ነው። እንግዲህ ኢትዮጵያ ምድር ሲገቡ ማነው ዳውንት ምድር ሲገቡ ዳፊን የሚባል 12 ዓመት ሊገዛ የነበረ 15 ዓመት ማለት ነው። ዝም በፊት በገዳሙ አንጻር የምናየው ላይ ዘንዶ ነበረ። እሱን ሰው እየተገበረለት ነበር የሚኖረው። ዘንዶውን አጥፍተው ብቅ ሲሉ ይችን ቦታ እንደ ፀሐይ ስታበራ አዩት ይላል። እስከ መጨረሻው ድረስ ይማርፍበት የማረፊያ ቦታ ናት ብለው ተናገሩ። መጡ። መስከረም ያቀንጧት እዚጋ ሲመጡ ድብ የምትባል አውሬ ያዩ። ፊት አምደ ብርሃን ነበር ያዩት። ኋላ አውሬ ያገኙ። አውሬዋ ይሄ ያንቺ ቦታ አይደለም ከዛ ወግጅ ብለው አውሬዋን ከዛ አስወግደው መስከረም ያቀንጧት 1 ሰዓት ጀመሩ። 3 ሰዓት ላይ ስራቸውን አጠናቀቁ። መስከረም 21 ቀን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁንና እርሱ ተገልጾ 24ቱ ካህናተ ሰማይ እልፍ አእላፋት መላእክት ጻድቃን ከሳቸው በፊት የነበሩ ጻድቃን ሰማዕታት አብረው አጅበውት መጥተው ባረከላቸው። ከዛ በኋላ እያነጹ ሄዱ። እስከ 8ኛው መቶ ክፍለ ዘመን ድረስ ቆይተዋል። ከ800 በላይ ነው የአባታችን ያቡነ ሙሴ እድሜያቸው። እኔ ሳይው ይሄ አሁን ዝም ብሎ በቃ ተራራ ገደል መስሎ ይታየው ይችላልና ምንድነው ያለው እዚህ ውስጥ? እዚህ ውስጥ እንግዲህ 7 ቤተ መቅደስ ነው ያለው። በውጭ በኩል 5 መግቢያ በሮች አሉ። ይሄኛው የምስራቅ በር ነው። በዚህኛው በኩል የወንዶች መግቢያ በር ነው። በዚህኛው በኩል የሴቶች መግቢያ ነው። ከደረቀው ጽድ ወደዛ ደግሞ የቅዱስ ጊዮርጊስ ቤተክርስቲያን ነው። በውስጥ ላይ ቤተ መቅደሶች 7 ናቸው። በየቦታው እናያቸዋለን። እሱም በዛው በቦታው ማለት ነው። ይሄኛው የውጭኛው ክፍል የምታዩት ቀድሞ በስተት ለመቃብር እያሉ እንደ ፉካ እየቆረጡ ይጠቀሙበት ነበር። ከዛ የተነሳ ሲንጠለጠል የላይኛው ይሄ ሙሉ ነበር እንደሚነግሩ ነው በህይወት ያሉት ሰዎች ማለት ነው። ተልጦ ወረደ ማለት ነው። አሁን ከጊዜ በጊዜው እየተፈረፈረ እየወረደ እዛ ላይ በጣም ያስቸግራል። አንዴ እንደውም እዚህ ሶላሩ ያለበት ጋር ላይ ትልቅ ተልጦ ወርዶ እዛ አንድ ሽማግሌ ያዛውን አባት ነበሩ። አልመታቸውም እንጂ ለትንሽ ነው ያው እግዚአብሔር ስለጠበቃቸው ብቻና ውስጡ የተሰነጣጠቀ ነው ዋሻው። አሁን ለመጠገን አሁን የውጭኛው እንዳያችሁት ሞክረናል። አሁን ይሄ ከታች ያለውን ቢያንስ እንኳን ይሄ ድጋፍ የተንጠለጠለውን ይሄ ነጭ ነው የምታዩት በኖራ የተጠገነ ነው ሞክረናልና ከላይ እንጨቱ ያለበትንም የምታዩት ክራክ ያደረገው የተሰነጠቀውን እሱን በኖራ ለመሙላት የተደረገ ጥረት ነው ለማለት ነው። በዋናነት ቤተክርስቲያን ውስጥ ላይ ስንገባ 55 ሜትር ነው ውስጥ ለውስጥ የሚያስኬደን 33 ምሰሶዎች አሉት። በወዳኛው በኩል ያለው ደግሞ የዕቃ መዛግብት ወይም የቅርስ ዕቃ ቤቶች ነው ያሉት፣ ግብር ቤት ወዘተ እናያለን። እንዳጠቃላይ ከ100 ሜትር በላይ ነው። እነዚህ ጽዶቹ 3 ጽድ ናቸው። እንግዲህ የምታዩቸው ጽዶቹ እንግዲህ ወይራ ግራር አይደሉም። 3ቱም ጽድ ናቸው። ያ እንግዲህ ለአብ ራሱን የቻለ አካል አለው፣ ለወልድም ራሱን የቻለ አካል አለው፣ ለመንፈስ ቅዱስም ራሱን የቻለ አካል አለው። ግን ያው አንድ በአገዛዝ በስልጣን ደግሞ አንድ ናቸው። እነዚህም ጽዶቹ ስራቸው የተያያዘ በአንድ ስራቸው የተዋሃደ ናቸውና እንግዲህ ስላሴ አምሳል ናቸው። ምስክሩ ነው እንግዲህ ከቤተክርስቲያኑ ከተመሰረተ ጊዜ ጀምሮ እዛ ጋር ላይ እየመሰከሩ ይኖራሉ ማለት ነው። ቤተልሔም የምታዩት አሁን ፀሐይ አይገባበትም። ይሄ ጠቁሮ የምታዩት ማለት ነው አይደርስበትም። የገደሉ ክፍል ከልሎ ነው የሚይዝለት። ዝናብም አይገባበትም። የሚገርመው አሁን ሽንፍር እንደዚህ ክረምት ላይ እንዲ ወጀቡ አለ አይደል? እሱ ሁሉ አይገባበትም በሚገርም ሁኔታ። ለዛ አሁን ቀጥታ ወደ ውስጥ ነው የምንገባው። ክብራቸውን ትተው እግዚአብሔር
እንግዲህ ይሄ ቅኔ ማህሌት ነው። በአጼ ገብረ መስቀል ዘመነ መንግስት 300 መዘምራን አጼ ገብረ መስቀል ሰርቶላቸው ነበር ለዚህ ቦታ መዘምራን ማለት ነው። ስለዚህ በዛን ጊዜ ይሄ ያለንበት ቤዛ ኩሉ ዓለም ይባልበት ነበር የልደት ጊዜ ላሊበላ ላይ የምናየው ስርዓት ማለት ነው። በሁለተኛ ደረጃ መስከረም 4 ወተቀበሉ ወላቡነ ሙሴ አብኡ ኢየሩሳሌም ሰማያዊት እያሉ ሊቃውንተ ቤተክርስቲያን ከላይ ከተራራው ላይ ዘከፍ ያለው ቦታ ላይ አሚጋራ ይባላል። እንግዲህ ስሙ ትርጓሜ እስካሁን ማግኘት አልቻለም። የላይኛው ቦታ የቆምክበት እሱ አሚጋራ ይባላል። በሌላ በኩል ደግሞ ቆመ ብእሲ ይባላል። እንግዲህ ወንዶች ወይም ሰዎች መጥተው የሚቆሙበት ቦታ ነው። በዋናነት ግን እንዳልኳችሁ እሱን አገልግሎት ይሰጥ ነበረ። በሌላው መልኩ ደግሞ ወደ ቤተ ጊዮርጊስ ቅዳሴ በምንገባበት ሰዓት ከምስራቅ ተነስተን እሱ መንገድ እያመራ ቤተ ጊዮርጊስ ነው ወስዶ የሚከተል። በመሃል አጽመ ቅዱሳን መከማቻ ቦታ አለ። ቅዱሳን መካነ ቅዱሳን የምንለው ምዕራፈ ቅዱሳን የምንለው ቦታ አለ። በዛ ወደዛ የሚወስድ ነው። እንግዲህ እሱን እየሄድን እናየዋለን። ይሄ እንዳጠቃላይ የስድስቱ ቅኔ ማህሌት አገልግሎት የሚሰጥ ማህሌት ነው። እንግዲህ በፊት ለፊት የእመቤታችን ቤተ መቅደስ ነው። በዚህ በኩል የቅድስት ኪዳነ ምሕረትና የቅዱስ ገብርኤልን ቤተ መቅደስ እናያለን። በዚህኛው በኩል ደግሞ የቅዱስ ሚካኤል አለ። በዛኛው በኩል የጻድቁ የአባታችን የአቡነ ሙሴ መካነ መቃብራቸው ያለበት ነው። በቀጥሎ የመድኃኔዓለም ቤተ መቅደስ አለ ማለት ነው። ከነዚህ መካከል የመድኃኔዓለም ቤተ መቅደስ እስካሁን አገልግሎት እየሰጠ አይደለም። በዛው ላይ ስንሄድ መሰረታዊ ችግሩን እናየዋለን። ቀና ብለን ስንመለከት ደግሞ በጣም አሳዛኙና አስፈሪው የዚህ ዋሻው መሰነጣጠቅ ነው። በጣም ትልቁ ችግር ማለት ነው። እንደምትመለከቱት ጣራው በጣም ተሰነጣጥቀዋል፣ ግድግዳዎቹ ተሰነጣጥቀዋል፣ ምሰሶዎቹ ተሰነጣጥቀዋል። ምክንያቱ አንድ እንግዲህ የጥናት ባለሙያዎች እንዲያረጋግጡት ከሆነ ለመቃብር ተጠቅመዋቸዋል ግድግዳዎቹን እየቆረጡ። በዚህን ሰዓት የሚይዘው ሲንጠለጠል እንቅስቃሴ ተንቀሳቀሰ ማለት ነው። ቀስ እያለ በጊዜ ሂደት ዝቅ እያለ እንቅስቃሴ ሲፈጥር የመሰነጣጠቅ ነገሮች በዛ የሚል ነው። እንግዲህ ያው የባለሙያ ትንበያው ላይ የተሳሉ ስዕላት ናቸው። አለት ላይ የተሳለ ስዕል ነው። የዛሬ 1600 ዓመት ማለት ነው። አብሮ ዋሻው ከሰሩ በኋላ አባታችን አቡነ ሙሴ ስዕላትን ስለው ነው የሚያልፉት። ዝም ብሎ ጥሎት አያልፉም። በዋናነት ይሄ ቤተክርስቲያን ከተሰራ በኋላ ስዕላትን ይስላሉ አባታችን። ሌሊት በእንቁ ብርሃን እንቁን እንደ መብራት እየተጠቀሙ በሱ ይስላሉ። ሌሊት ቀን በብርሃን በፀሐይ ብርሃን ይስላሉ። የጻፉበትን ብዕር መሬት ላይ ሲተክሉት አብቦ በቅሎ ዛፍ ሆኖ ህይወት ያለው ማለት ጣፋጭ ፍሬ ያፈራ ነበር ይላል ገድላቸው። ይሄ ቤተ መቅደስ የቅድስት ኪዳነ ምሕረት ቤተ መቅደስ ነው ማለት ነው። በነገራችን ላይ እዚህ ጋር አጭር ነገር ስታዩ በጠባቡ እንዳታስቡት፣ ሰፋ አድርጋችሁ ሰውት። እዚህ ጋር የቅዱስ ገብርኤል ቤተ መቅደስ ነው። ይሄ ባይድ ነው፣ በሩ ከላይ ነው የምትመለከቱት። እዚህ ጋር ይዛችሁት የምትወዱት አንድ ትልቅ ነገር አለ። አባታችን አቡነ ሙሴ ቤተ መቅደስ ሰርተው ስዕሉን በሚስሉበት ሰዓት እንግዲህ ከታች ወደ ላይ እንደተስለው እንደተስሉ እንደቻሉ እንግዲህ እዚህ ጋር የምትይዙት አንድ ድንቅ ነገር አለ። እስቲ ቀና ብላችሁ ተመልከቱ። ጣራው ይታያችኋል። በኢትዮጵያ በየትኛውም ቦታ የስዕል አሳሳል በእንዲህ አይነት መንገድ የተሳለ ስዕል የለም ማለት ደምድሜ የለም እያልኩ ሳይሆን በእንደዚህ አይነት ድምቅ እንደዚህ ለረጅም ጊዜ ምንም ሳይሆን የቆየ ስዕል ማለት ነው። በሁለተኛ ደረጃ እዚህ ቦታ ላይ የተጠቀሰ ስዕል ሌላ ቦታ ፈልጉ አታገኙ። እውነት ለመናገር እንደውም ተጎሳቁሎ የተያዘ ማለት ይቻላል። ብዙ ተንገላቱን ያገኘው ነው። ስንመጣኛ ምንም መንበርም አልነበረበትም። በእርግጥ አሁንም በቂ መንበር ነው ማለት በራሳችን በእጃችን ሰርተን ነው እንጨት መንበር ራሳችን የሰራ ነው ነው ከባህር ዛፍ እንጨት በቂ መንበር የለውም። ራሱ የሚቀደስ እንግዲህ እዚህ ላይ ነው። ቅዱስ ገብርኤል የባረከው ካለ እንግዲህ መንበሩን አስገብቶ መባረክ ይችላል። ከጣራው ላይ ያሉት ግን ከታች ወደ መንበሩ የረበቡት ግን መላእክት ናቸው። የሳሰይፍ ነው ያሉት። ስለዚህ ቤተ መቅደስ ሲሰሩም በግራ በቀኝ መላእክትን አስቀምጠው ነው። በዚህ በኩል ይኸው እንደገባን በቀኝ የማን አለ? ቅዱስ ገብርኤል አለ። መካከል ላይ የእመቤታችን፣ በዛኛው በኩል ደግሞ ሚካኤል አለ። ሁሉም ቤተ መቅደስ በሮቻቸው ወይም ገባ ብለን ብናይም ይሄ ነው የቤተ መቅደሱ በር ማለት ነው። መላእክት አሉ ግራና ቀኝ። እዚህ ጋር ደግሞ የምንመለከተው ስዕል አጋዕዝተ ዓለም ሥላሴ ናቸው። በመንበሩ ጀርባ የምንመለከታቸው ጣራው ላይ ያው ቅድም ያየነው መላእክት ናቸው። በስተቀኝ በኩል የእመቤታችን ስዕል ነው የምናየው። ወተቀውም ንግሥት በየማነከ የሚለው ማለት ነው። እንግዲህ ይሄ ስዕል የተሳለው አለት ላይ ነው። እንግዲህ ልዩ የሚያደርገው እውነት ለመናገር ከአለቱ ላይ ነው። እንግዲህ ቤተክርስቲያኑ ከተሰራ ጊዜ ጀምሮ አብረው የቆዩ ናቸው። አባታችን አቡነ ሙሴ ቤተ መቅደሱን ሰርተው ያስገቡት ጽላት የእመቤታችን ነው። እዚህ ጋር ላይ የቤተ ሚካኤል፣ ዕዝራ ነቢይ፣ ሕዝቅኤል ነቢይ
እያለ ነው የሚሄደው። ስለ ኢሳይያስ ልዑለ ቃል ይላል እዚህ ጋር። ዳንኤል ነቢይ፣ ስለ ዘካርያስ እያለ እንግዲህ ይቀጥላል ማለት ነው። ሐዋርያትንም ጎላ አድርገው አስቀምጧቸዋል እዚህ ጋር ላይ። በዚህ በኩል ያዕቆብ፣ በርቶሎሜዎስ፣ በዚህ በኩል እንድርያስ፣ ናትናኤል፣ ማትያስ እያሉ በዚህ ማስቀምጠዋቸዋል። ቤተ አባ ሙሴ ይሄ ማለት ነው። አምስተኛው ቤተ መቅደስ በመቃብር የተዘጋ ነው። በሽቱ የተሸፈነው ከስር አባታችን አቡነ ሙሴ አጽማቸው ያረፈበት ቦታ ነው። ከተዘጋ በኋላ ከላዩ ላይ የክብር መንበር ተቀምጦለታል ማለት ነው። በሽቱ የተሸፈነው ማለት ነው። ከርሰ መቃብሩን በመቃብር ውስጥ ተዘግቶ ከላዩ ላይ የምታዩት መንበር ተሰርቶለታል ማለት ነው። ቅዳሴ የሚከናወነው እዚህኛው መንበር ላይ ነው። በነገራችን ላይ እዚህ ጋር ቅድስት አርሴማም ድራብ ናት አብራ። ከድንጋይ የተሰራ መንበር ነው ይሄ ማለት ሲሰሩ ቀርጸው እዛው ተተውት ልክ እንደምሰሶዎቹ ቁጭ ራሱ ይበቀለ ከዛው ከራው ላይ ቀርጸው ያወጡለት ነው። የመድኃኔዓለም ቤተ መቅደስ እንደነበረ ነው። እዚህ ጋር ላይ መግቢያው ወደዛ አልፈው ይመጡ ሀረጎች አሉት ይታያል። እዚህ ጋር ይሄ የሆነበት ምክንያት ዘመነ ጸባይ መከራ ጊዜ በሚሆን ሰዓት የሚደረጉ ክንውኖች አሉ። ከዛ የተነሳ ያው ጥበብ ነው የአባቶቻችን ጥበብ መከራን ለመሻገር በጭቃ ክበው ይዘጉት ነው። ለምን ነው ያደረጉት? አሁን ይሄንን አሁን ከዚህ መለየት ይችላል። ይሄንን ግድግዳ ከዚህ መለየት ይችላል አይቻልም። ለምንድን ነው? ያው መከራ ሰዓት በሚያሳልፉበት ጊዜ መከራ ዘመነ አጸባ በቤተ ክርስቲያን ላይ የሚዘምት መከራ አለ አይደል? እነ ወዴት ጉዲት ነገራኛ አህመድ ምንላቸው በዛን ሰዓት በእንደዚህ አይነት መንገድ መቅደሱን ሰውረው ዘግተውት ነው። ኧረ በቤጥንት ሰዎች ናቸው የሚባለው እንግዲህ ቅዱሳን ናቸው አይደለም የሚሉትን እሱን አጽመ ቅዱሳን ብለን ከአባቶቻችን የተረከብነው አለ። ይሄ መቃብር ነው እንግዲህ ጻድቅ ነው ወይ ቅዱስ ነው ወይ እሱን አይታወቅም። ግን በጊዜው ጫና ያሳደረበት የዚህ መቆረጥ ነው። ይሄ ወደ መስኮቱ ወደ አሚጋራው አድርጎ ወደ ቤተ ጊዮርጊስ ይወስደናል። መስኮት ብርሃን የምትመግብ መስኮት ናት። በነገራችን ላይ እንዴት አድርጋ ተመግባለች? በዚች መስኮት የሚገባው አሁን ሁሉም በር ቢዘጋ ሁሉንም በር ብንዘጋው አሁን ያለው ብርሃን አለ። በዚች ነው የሚገባው። የኖህ መርከብ ምሳሌ ናት። እቺ ሐመረ ኖህ ትባላለች መስኮቷ። የኖህ መርከብ ምሳሌ ናት። ያው እንግዲህ አንድ ክንድ ሙሉ ሲቀራት አይደለም መስኮት ያለላት። እንግዲህ የኖህ መርከቡን ብዙ ሰው ለማብራራት አይቸገርም። ስለዚህ ሐመረ ኖህ እንላታለን ማለት ነው። ይህ የምንገኝበት ቦታ ደግሞ ምዕራፈ ቅዱሳን እንለዋለን። የአባቶቻችን የቅዱሳኑ ማረፊያ ቦታ ነው። እንግዲህ እንደምንመለከተው እዚህ ጋር አጽመ ቅዱሳን የሚል ማስታወቂያ ማስቀምጠናል። እዚህ ጋር ላይ የቅዱሳን አጽም ነው። እንደምታዩት አልፈረሰም፣ አልበሰበሰም። ከአባታችን ከአቡነ ሙሴ ጋራ የመጡ 4000 ቅዱሳኖች አሉ። ስለዚህ እነሱ ሁሉም በዚህ ቦታ ነው ያረፉት። 12 ደግሞ ደቀ መዛሙርት አሉ። ይሄ ክራክ እንግዲህ ከአባታችን ከአቡነ ሙሴ ቤተ መቅደስ ጀምሮ የሚመጣ ክራክ ነው። የምትመለከቱት እንግዲህ በጣም አስፈሪ ክራክ ነው። በስተውጭ በኩልም ከባድ የሆነ ክራክ ነው ያለው። ይሄ የተሰነጠቀው ማለት ነው። በጣም የሚያስፈራን አንዱ ይሄ ነው የሚያሳስበን እውነት ለመናገር። ይሄው ጉዳቱ እንግዲህ ዝጋም እንደምናየው ነው። እንግዲህ ምሰሶዎችን በብዙ መልኩ ነው የከፋፈላቸው። ይሄ እንግዲህ የቤተ ጊዮርጊስ ቅኔ ማህሌት ነው። 7ኛው ቤተ መቅደስ ይለው በጣም እዚህ ጋር ደግሞ ጥበብ አብዝተውበታል። በጣም ተኪነውበታል። እዚህ ጋር ላይ የመስኮት ቅርጽ እየሰሩ ዝግ መስኮቶች እያደረጉ አለቱ ላይ በዛኛው በኩል 3 በዛኛው በኩል 3 ዝም ላይ 3 እንዲህ እያደረጉ ሰርተዋቸዋል። እዛ አካባቢ ላይ የምናየው ከአባታችን ከአቡነ ሙሴ በኋላ ደግሞ የተሳሉ ስዕላቶች አሉ። እሳቸው እስከነበሩበት ጊዜ ድረስ ያሉትን ራሳቸው ስለዋል። ከዛ በኋላ የተነሱትን ደግሞ መንፈሳዊ ልጆቻቸው ስለውታል። ግን የስዕል ባለሙያዎች ሲመጡ በደንብ ይለዩታል። ይሄ ብዕርና ይሄ ብዕር ይለያያል ብለው ማለት ነው። እነ ቅዱስ ላሊበላ በሳቸው ጊዜ ስላልነበሩ ከሳቸው ከ700 ዓመት በኋላ ነው ላሊበላ የመጣው ማለት ነው። እንግዲህ የቅዱስ ላሊበላ ስዕል ነው እዛ ላይ የምንመለከተው። ሳሊው ያው ቀለሞቹንም ምኖቹን ለማመሳሰል ሞክሯል። ግን የብዕር ባለሙያዎች ናቸው የሚሉት። ይሄኛው ስለ ንጉስ ዳዊትና ንጉስ ሰሎሞን ናቸው እዚህ ጋር ላይ ፊት ለፊት ያሉት። እዚህ ጋር ላይ ስለ ቅዱስ ጊዮርጊስ ነው። ጸሎት የሚያግበው ለአቡነ በስየ ሰላም ይላል። እንግዲህ ይሄ ቅዱስ ጊዮርጊስ ቤተ መቅደስ ነው።
እዚህ ጋር ደግሞ የምናያቸው በመነኮሳት ዘርፍ ታላላቅ አባቶች የምንላቸው እነ ቅዱስ እንጦንስ፣ አቡነ ስብሐት ለአብ፣ አቡነ ሊቃኖስ፣ አቡነ ሙሴ ራሳቸውን አስቀምጠዋቸዋል። እንግዲህ ቅድም እንዳልነው ሰዓሊያን ከእሳቸው በኋላ የመጡ ልጆቻቸው አቡነ ሙሴንም እዚህ ጋር አስቀምጠዋቸው ሄደዋል። ጣራውም ላይ እንግዲህ የምትመለከቷቸው መላእክት ናቸው። የጋሻ ቅርጽ ነው ይታያቸዋል። እንትኑ መጀመሪያ የጋሻ ቅርጽ ሰርተውታል። እንትኑ ክብ ለብቻው ቀርጸው ካወጡለት በኋላ ከላዩ ላይ ነው የሳሉለት። የዕቃ ቤቱ ክፍል ነው ይሄ። እንግዲህ እነዚህ ጥንታውያን ቅርሶች ናቸው። እንግዲህ እቺ ስዕለ ማርያም ናት። ከመቤታችን ነው የምንጀምረው። ይሄ የስዕለ ማርያም ናት። የገበታ ስዕል የብር ዘውዶች ናቸው እነዚህ። እንግዲህ የነገስታት ስጦታ ይመስላሉ። እንደዚህ የሚደፉት ነው እንግዲህ በዋናነት እነዚህ በትረ መስቀል ናቸው። የአባታችን የአቡነ ሙሴ በትረ መስቀላቸው ነው። ይሄኛው ደግሞ የእጅ መስቀላቸው ነው ማለት ነው። እንግዲህ ከእሳቸው ጋር አብረው ዛቲ ትምራፌ ለዓለም ብለው የማረፊያ ቦታ ነው ሲሉ ያው ያስቀመጡበት ቦታቸው እንግዲህ የትም ቦታ አይገኝም። እሳቸው መስቀልና በትረ መስቀል በኢትዮጵያ 500 ቤተክርስቲያን አላቸው ብንልም እዚህና እዚህ ብቻ ነው የሚገኘው መስቀላቸው በትረ መስቀላቸው ማለት ነው። እዚህ ጋር ላይ የምትዙልኝ ነገር አለ። ዕቃ ቤቱ ያፈሳል። ክረምት ላይ በጣም ንዋየ ቅድሳት እየተጎዱ ነው ያሉት። እየተጎዳ ነው ንዋየ ቅድሳቱ። አሁን ውጭ ላይ እየሰራን ያለው ይሄ ብር መስቀል ነው። በነገራችን ላይ እዚህ ጋር ላይ ያሉት ወደ ከ67 በላይ ብራና መጻሕፍት ነው ያለው እዚህ ቦታ ላይ ማለት ነው። እንደው በጣም ትልቁ ችግራችን አሁን እኛ ከዚህ ልንወጣ ነው እቃውን ይዘን ማለት ነው። ቤቱ ወደ ማለቅ ደረጃ እየደረሰ ነው። መደርደሪያ ያስፈልገዋል። መደርደሪያ ሲባል እንደዚህ ብለን በመስታየት አስበን ምናምን እንደዛ ሳይሆን የእቃውን ደህንነት ሊያስጠብቅ የሚችል አደጋ ሊከላከል የሚችል መደርደሪያ ሸልፎች እንፈልጋለን። ይሄን ቅርስ ለመጠበቅ ምክንያቱም አሁን እዚህ ጋር ላይ ይቀመጥ ካልን በፍሳሽ እየተበላሸ ነው ያለው ዋሻው ማለት ነው። ዋሻው በፍሳሽ እየተበላሸ መጽሐፍቶቹ ከጥቅም ውጭ እየሆኑ ነው ያሉት። አሁን ብዙዎቹ መጽሐፍቶች እንደ እንጀራ እየተሻገቱበት ነው። እየተበላሸ ነው ፌላስት እያደረግንበት ያው እንደ እየተገነጣጠለ ያለው ራሻ ነው። አሁን ይሄ እንዴት እንደሚሻግት ተመልከቱት። እንግዲህ ዋሻው ውስጥ ስለሚቀመጥ አሁን እንዴት እንደሚሻግት ማለት ነው። አሁን ኮድ ተሰጥቶ ነው የተመዘገበበት። ይሄ ግንዘት ነው መጽሐፍ። የሰው ልጅ የሚሸኝበት ነው። ይሄ ገድለ አቡነ ሙሴ ነው። የመጀመሪያው ረቂቅ ገድል ይሄ ገድለ አቡነ ሙሴ ነው። አባቶቻችን መከራ ዘመን ለመሻገር የሚሰሩት ጥበብ ነው። አሁን እንግዲህ መከራ ሲሆን ለመሰደድ፣ ለማሸሽ፣ ለመሰወር፣ ለመደበቅ ትመቻለች። እንግዲህ ይሄ ወደዚህ ማለት ራሱ ዮሐንስ ነው። እዚህ ጋር ላይ የጌታ በዮሐንስ ልብ የማይወጣው የጌታ ተኮረተ ርዕስ እዚህ ጋር ላይ ስቅላቱ ወዛት ዕለት ዛይረፍ አባ ሙሴ መምህር ዘደብረ ገድልባ ይዘጋ ነው ያለው። ወዛት ዕለት አይረፈ አባ ሙሴ መምህር ዘደብረ ድባ ዘመጻ ምግብጽ ምስለ ታቦተ ማርያም አየቅድሙን ምስክር ራሱ አመጣየው ወነዋያ ቅድሳት በሰባቱ ዓመት ማአመ ወጻ አባ ሰላማ ጳጳሶሙ ለሰባ ኢትዮጵያ ወበጽሖ ሀገረ ዳውንት ወሀደረ ባሕቲ መካን ወሰማያ ድባ ወነጸ በህየ ቤተክርስቲያን። ይሄ የጸበል ቦታ ነው። በልዩ ልዩ ደዌ ለሚመቱ ወይም ለሚታመሙ ፈውስ እንደሆነ ገዳሙ ያመቻቸው የጸበል ቦታ ነው። ያው እንግዲህ ከዚህ እየመጡ በቅርብም በሩቁም ያሉ እግዚአብሔር የፈቀደውን ያክል እንግዲህ ከደዌያቸው እየተፈወሱ የሚሄዱ አሉ። ያው ዋናው መሰረታዊ ዓላማው የጸበል ቦታ ነው ማለት ነው። እንደምታዩት ያው እየተጠመቁ አጋጣሚው የጸበል እየተጠመቁበት ያለበት ሰዓት ነው የደረሰው ማለት ነው። ይሄ አጋጣሚ ገዳሙ ከርቀት ከአንድ ቦታ ላይ ከምንጭ ውሃ ይዞ መጥቶ ከፍሎ ለጸበል አመቻቸ። ነገር ግን አባታችን አቡነ ሙሴ የጸለዩበት 40 መዓልት 40 ሌሊት የጸለዩበት ደግሞ በላይ በጊዮርጊስ ቤተ መቅደስ በኩል ተገብቶ ተቀርቶ የሚጠጣ ጸበል አለ። አባታችን የረጅም ጊዜ ቆይታ ያለው ክብ ገንዳ የሚመስል አለ። እሳቸው ሌሊት ቆሞ ይጸልዩበት የነበረ ባህር ነው። አሁን ትንሽ አሸዋው የጎርፍ እየዘጋው ባህሩ የቀነሰ ቢመስልም ግን ከላይ ነው ዋናው ጸበል ማለት ነው። ብዙ ከርቀት የሚመጡ ሰዎች አሉ። ብዙ አይነት ደዌ ብዙዎች ከልዩ ልዩ ደዌያቸው የሚፈወሱ አሉ። በተለይ የሚጮህ መንፈስ አጋንንት ከትዳር ሁሉ የሚከለክል በሽታ እሱ ሁሉ እየተፈወሱ ይሄዳሉ። ከርቀት የሚመጡ ብዙ ሰዎች አሉ። እንግዲህ እዛ አካባቢው ራሴና መመኘው ገበያን ቆርጠመኝ ለሚለው ሁሉ ያው ሐኪም ሳይሄድ አካባቢውን ለቆ ሳይሄድ ሰው
ይፈወስ ልዩ ልዩ ደዌዎች ይፈወሳሉ። እህል መብላት የማይችሉ እንጀራ መብላት የማይችሉ ሰዎች ራሳቸውን ሳያውቁ መተው ታስረው መተው ሁሉ ነፃ የሚወጡ ሰዎች አሉ ማለት ነው። ራሳቸውን የሚያውቁ ትልቅ ስራ ነው። ከዚህ የበለጠ ታምርም ሊባል አይገባውም። ምክንያት አንድ ሰው ከደዌው ከተፈወሰ ልዩ የሚባለው ይሄ ነው። እቺ ሁለት ስም አላት። ባይደግም ይሏታል፣ ማይዳግምም ይሏታል። ያው እንደየሰው አጠራር ነው። የራሱ ትርጓሜ አለው። ማይዳግምም ባይዳግምም የሚለው ከላይ መጨረሻ መነሻው ላይ በጥንት ጊዜ ትልቅ ጸበል ነው የነበረ። በዛ የተነሳ ህዝቡ ያን ጸበል ለመጠቀም ከሩቅ ይመጡ ነበረ። የአካባቢው ማህበረሰብ ሰው ታሪኩን እያለ ከመጣ ገዳሙን እያለ ከመጣ ገዳሙን ብናጣውስ ጸበሉን ሲደፍኑት ወጣ። ማይዳግም ተባለ። ሁለተኛ ዳግመኛው ውሃ ማለት ነው ወጣ ተባለ። ማይዳግም ተባለ። አሁንም ቀበሩት። ባይደግም ደግሞ ድጋሚ ባይወጣ ተብሎ ጋሻ ይባላል አይደል? በጦር ሜዳ ይዘውት የሚሄዱት እሱ አፍኖ የማስቀረት ስለማያስወጣ በሱ ተደርጎ ተደፈነ። በዛው ቀረ ማለት ነው። ጸበል የሚባለው አገልግሎት ቀረ በዛ የተነሳ ማለት ነው። አሁን እቺን ከታች ምመኑ ይጠቀማታል። በዚህ በቅርብ ያሉ ገበሬዎች እየቀዱ ለመጠጥ እዚች ነው እየቀዱ የሚጠቀሙት። ግን ከላይ በኩል ስንዞር አባታችን አቡነ ሙሴ የጸለዩበት ደግሞ ባህር አለ። ግን ባህር ትልቅ ባህር እንዳትጠብቅ እንደዚህ ክበብ ያለው የነበር ግን አሁን ከጊዜ ብዛት አሸዋ እየደፈነው ወደ ቢመጣም ስንርግን እዛ ጋር የምናየው ተመስጧል። ዝም ብሎ ዝም ያለ ቦታ ገደሉ እንድንገናኝ ያለ ገደል ነው። እዛ ስር ላይ ነው። ይሄ ያለንበት ቦታ የአባታችን የአቡነ ሙሴ መካነ ጸሎት የነበረ ይሄ ያለንበት ጎርፍ ድንጋዮች ከላይ አጣጣ የሚባል ጊዜ አለ። አንዳንድ ወቅት ጎርፍ የሚበዛበት ወቅት በዛ አጋጣሚ ጎርፍ ሞልቶት እንጂ ባህር ነበር። እኔ ስመጣ በስርዓት ባህር ነበረ። እንግዲህ ገንዳ ነው፣ ክብ ገንዳ የነበረው እዚህ ጋር በተፈጥሯዊ ነው ግን እና እዚህ ጋር ላይ ነበር ይጸልዩ የነበረው። ምንድነው የሚለው መልካቸው ራሱ ማል ተስመተጋይ ከባህን የጸ መቅደስ ክቡር ወሌሊተ በጸልዩ ሀደርከ በባህር ቀን በትጋት ቤተ መቅደስን በማነጽ ሌሊት ደግሞ በባህር ውስጥ በመጸለይ ብሎ የሚያነሳው ቦታ ነው ይሄ ቦታ ማለት ነው። እንግዲህ እንደምታዩት ከላይ ገደልና ገደሉ ይገናኛል የሚመስል በጣም እዚህ ጋር አሁን ምን የምታዩት ነገር አለ? አሁን አንድ ሰው እዚህ ጋር ቢሆን ምን የሚሰማው ነገር አለ? ጸጥታ የሰፈነበት ቦታ ነው። በስ የራሱን ድምጽ ብቻ ነው የሚሰማው። መሪጌታ ገብረ ማርያም ይባላል። ያው የመጣሁኝ የቅዳሴ መምህር ሆኜ ከዚህ ቦታ ላይ ያው እንግዲህ ቦታው ትልቅ ከመሆኑ የተነሳ መምህር ያስፈልገዋል ተብሎ ያው ጥያቄ ተደርጎልኝ እኔም ደግሞ በዚህ በረከት ማገኛለሁ ትውልድ አፈራለሁ ብዬ ነው የመጣሁኝ። የምታዋቸው ደቀ መዝሙሮች ብዙ ነበሩ። እየመጡ እያስፈቀዱ እኔ ከመጣሁ እንኳን በጣም ብዛት ያለው ተማሪ ከትናንትና ከዛ በፊት የመጣ ተማሪ ብዙ አለ። ነገር ግን ባለ ያው እንግዲህ ባልተመቸው ሁኔታ ከዚህ መንደርም ምክንያቱም የቆሎ ተማሪ ብዙ ጊዜ የሚታወቀው እየተከዘ እየለመነ ነው እንትን የሚለው የሚማረውና እኛም ስንማረው እንደዛ ነበረ። ከዚህ ግን መንደር ባለመኖሩ ያው ተማሪ በመጠኑ መሆን አለበት የሚል ጥያቄ ምናምን ስለነበረ የመጡ ተማሪዎችም ያው እየተመለሱ መሆኑን ያው ሁሉም ያለው ያውቃል። እነዚህም ያው እንግዲህ አሁን ያሉትም ብዙዎቹ ዳዊት መማሪያ ዳዊት የለንም እናድርግ በሚል ብዙ ጥያቄም አለ። እንግዲህ ሰርፈ ህብስቱም ደግሞ የተሟላ ያው ባለመሆኑ ትንሽ ያው ተማሪው እየተጓደለ ነው። ያው አሁን ለምሳሌ እኔ በቅዳሴ መምህር ቅዳሴ ማስተማር ነው የነበረብኝ። ነገር ግን ብዙ ተማሪ ቅዳሴ ለመማር እየፈለገ ከዚህ ጋር ደግሞ መጥቶ ያው እንግዲህ ያለውን ችግር ሲረዳ እየተመለሰ ያው እየሄደ ስለሆነ አሁን ያው ያለው ችግር ይሄ ነው። ተማሪ ቤትም ያው በምታወት ልክ ነው። ዝሮ ያው ማረፊያም የለም መጠለያ ባለመኖሩ አሁን ለመስራት ራሱ ጀምረው ትናንትና ማየት ይቻላል ቆፍረው የሄዱ ልጆች አሉ። ያው እንግዲህ ወጭ ባለመኖሩ ማለት ነው ከምናምን እንሰራዋለን በሚል ማለት ነው። ስሜ ተፈሰይኩ ይባላል። የምማረው ቅዳሴ ነው። ያው ብርዱም ያው የሚታይ ጎጆ ነው። ያው ብርድም ያስገባል፣ እባብም ነብርም እየመጣ ይረብሸናል፣ ጅብም ራሱ እየመጣ ያስደነግጠናል። ያው ብርድም እንትንም ያው ብርዱ ራሱ አልተቻለም እና የምንበላው ራሱ በገዳሙ ነበር። በገዳሙ የምንበላውም ያው ትንሽ ቀን ነው። ያው ተከዛም አናገኝም። የመንደሮቹ የሚታዩ ሙጫ ናቸው። ተከዛ ምንም አናገኝም። አሁን በገዳሙ የምንበላው አርብና ሮብ ነው። እዛ ወደ ንፍሮ ነው የምንበላው። ምንም ነገር የሚበላ ነገር የለውም። ያው ግን ብትረዱን ብለን እንጠይቃለን። እዚህኛ ስንኖር ያው እንደምታዩ ጎጆውም በሐምል የሚያፈስብናል፣ ብርድ የሚያስገባ ልብስም የለን መጽሐፍም የለን። ያው የምንበላውን በገዳሙ ነው። ልመናም እንደምታዩት ልመናም የለው። የምንመገበውን በገዳሙ ነው። መጽሐፍም የለም መማሪያ። በዚህ በገዳሙ ውስጥ ከ15 እስከ 20 የሚሆኑ
የአብነት ተማሪዎች አሉ። ከዛ በላይ ቁጥራቸውን ለማሳደግ የገዳሙ አቅም አይፈቅድም። እንዳያችሁት በአካባቢው ያሉት መንደሮች የተወሰኑ ናቸው። እንደው የኛን የገዳሙን ልማት ለማጣባብ እንጂ ለተማሪ ህይወት ሊጠቅም የሚችል እንትን የላቸውምና ተማሪው ለምኑ የሚበላበት ቦታ የለውም። አሁን የሚኖሩትን ተማሪዎች በተወሰነ መልኩ እኛ ምግብ እያገዝናቸው ነው። ከስንቃችን እየቀነስን ምን አስተምራቸው እና ተማሪ በዚህ አግባብ ነው የምታዩት። እንግዲህ ጎጆዎችም እንደዚህ ድሮ አባቶቻችን ያለፉበት ህይወት ነው። መከራ ነው እውነት ለመናገር። ያው ክረምት ሲሆን እነዚህ ጎጆዎች ከቤት ከምንም አያድኑምና ያው እንደምታዩት መኖሪያ ቤት የላቸውም። መኝታ የመማሪያ ጉባኤ ቤታቸው ነው። ክረምት ሲሆን ነው፣ ጉድጓድ ሲሆን አሁን ያያችሁት ክፍት ቤት ላይ ነው። ያው ገዳሙም ከዚህ የበለጠ ስራ ለመስራት የሚያስችል አቅም ስለሌለው ያው በውድቀት ላይ ነው ያሉት። እንዳለ የመማሪያ ቤት የላቸው፣ የሚለብሱት ችግር አለባቸው። እንዳልኳችሁ የምግብ ችግርም ሁሉ ያለባቸው ልጆች ናቸው። ያው ይሄን ተቋቁመው ነው እየተማሩ ያሉት። ሁሉንም እንደ ትእዛዙ ሁሉንም እናመርታለን። ሰው እንዲሰራለት የፈለገውን ሙሉ ነጠላ ጋቢ ሊሆን ይችላል፣ ቀሚስ፣ የባህል ቀሚስ የእናቶች ሊሆን ይችላል፣ ያልጋ ልብስ ሊሆን ይችላል፣ ፎጣ ነጠላ ሊሆን ይችላል። ያው ሰው የሚፈልገውን ይመረታል። እኛም በዛ አግባብ ነው የምናመርተው። ይሄ ገዳም እንግዲህ በአቡነ ሙሴ ከተመሰረተ ጀምሮ እስከ 2018 በአመት ቢሰላ ምን ያህል አመት ይሆነዋል? በአመት ሲሰላ እንግዲህ 400 ዘመንን ስንቀንስለት ከ2018 1618 አመት እንደማለት። እንደው በዚህ ታሪካዊና ጥንታዊ ገዳም ላይ ምን ያህል መነኮሳት ይኖራሉ? እንግዲህ በውስጡ የሚኖሩ ከ140 በላይ ሰዎች አሉ በገዳሙ። ሌሎች ገዳማትም አለን። የዚህ ገዳም ቅርንጫፍም አለ። የአቡነ ተክለ ሃይማኖት እዛም የሚኖሩ አባቶች አሉ እና በርካታ መነኮሳት አባቶች፣ እናቶች ናቸው የሚኖሩበት። የአብነት ተማሪዎችም በተወሰነ መልኩ አሉ። 2006 ዓመተ ምህረት ነው ገዳሙ መልሶ የተቋቋመው። ለተወሰነ ጊዜ በፈተና ለረጅም ጊዜ በፈተና ያቆየ ገዳሙ ነው። በነገራችን ላይ ገዳሙ በመሃል ተቋርጦ በአካባቢው ማህበረሰብ ሲገለገል የቆየ ገዳም ነበርና ህዝቡ ይዞት ነበር የቆየ። 2006 ዓመተ ምህረት እንደገና አንድነት መነኮሳቱ አሁን ምልህ መነኮሳት እነዚህ ከ140 በላይ የሚኖሩ መነኮሳቶች የሚኖሩበት መኖር የጀመሩት ከዛ ወዲህ መሰባሰብ ተጀምሮ ነው። እንግዲህ የእናቶች የአባቶች ተብሎ የተለየ ቦታ አለው። ባይዳግም ያሉት መክፋያ ወንዝ ናት። ወንዝ ወደ ማዶ የእናቶች ነው፣ ወንዝ ወደ ማዶ የአባቶች። እነኚህ 140 በላይ አባቶችና እናቶች በምንድን ነው የሚተዳደሩት? መተዳደሪያቸው ምንድን ነው? እዚህ ጋር በጣም ፈታኝ ነው። ስራ ለመስራት ተንቀሳቅሶ ለመስራት የሚያስችል ሁኔታ ላይ አይደለም ቦታው ያለበት። አጋጣሚ ቦታዎቹ ቀድመው በአካባቢው ማህበረሰብ በእርሻ መልክ ተይዘዋል። እንደውም ምናቸው በገዳሙ ቅርብ እንደውም አንዱን ፈተናችን እሱ ነው። ይሄ የምታዩት አካባቢው ላይ ገበሬዎች ናቸው የሰፈሩበት። ቀድመን ስንመጣ ያገኘናቸው ገበሬ ሰፍሮበታል። ከዛ የተነሳ የእርሻ ቦታ የለም። ትንሽ የምናገኛት ትንሽዬ ቦታ አለች። እሷ ላይ አትክልት እንሞክራለን። ሲቀጥል በተወሰነ መልኩ እንደ ሽመና እንሞክራለን። ያው ያለው ወቅታዊ ሁኔታ ብዙ ፈታኝ ሁኔታዎች አሉበት። በቂ የሆነ መተዳደሪያ የሚባል እስካሁን ድረስ የለም። ምክንያቱም የተገኘ ነገር የለም። ተራራ ነው። እንግዲህ አሁን ይሄንን ዛፍ መንጥረን አጥፍተን እርሻ ቀይረን ቆፈረን እንብላ መሸም አንልም፣ አላበርን በስተቀር ማለት ነው። እና ያው እንደምታዩት ዙሪያውን በገደል ከገደል ላይ ደግሞ ደን እንደዚህ ተከበበ ነው። እንደው ለመጸሎት ነው ምቹ የምትለው እንጂ ለልማት አይደለም ምቹ የሚባለው። ይሄ ለመንፈሳዊ ህይወት ብቻ ምቹ የሆነ ቦታ ነውና ከልማት አንፃር ቤት ስንሰራ ራሱ ገደል ላይ ቆፍረን አሁን እዛ ጋር እቃ ቤቱ እያፈሰሰብን ተቸግረን እሱን እንኳን ውጭ አውጥተን ለመስራት ቦታ አጥተን ያው ሌላ የተሻሉ ቦታዎች እነሱ ስለተሰፈሩባቸው ተራራ ቆርጠን እንደገና ቤት ከጀመርን በኋላ በታች ያለው ጋራው ደግሞ መንሸራተት ጀመረ። በጣም ፈተና ነው ላይ ነው እውነት ለመናገር ብዙ የሚፈትኑ ነገሮች አሉ እና ቦታው ያው መነኮሳት ስራ ፈት አይደሉም። ባሉት ይታገላል ግን ውጤታማ የሚያደርግ ሰፊ የስራ ቦታ የለም። በመስኖ የምታለማው በእርሻ የምታርሰው ሰፊ የምትለው የስራ ቦታ የለም ማለት ነውና እንደው እጅ ስራ ውጤቶችንም እንኳን ሰርቶ ለመሸጥም እንኳን የሚያስችል ሰላም የለም። የሚታወቅ ነው። ባዛር ሲኖር አሁን እንደነ ላሊበላ ደመቅ ያሉ በዓላቶች ሲኖሩ እንደነ አክሱም እንደነ ቁልቢ እንደዚህ አይነት መንፈሳዊ በዓላቶች ሲኖሩ ነው ገዳማት ይዘው ወጥተው እንትን የሚሉት። ካለው አካባቢ ሁኔታ አንፃር ደግሞ አሁን ያው ምንም አይነት የእጅ ስራ እንቅስቃሴዎች የሉም። አሁን ላይ አሉ ግን ውጤታማ ለማድረግ ሁለት ነገሮች ይገድባሉ። እንዳልኩ ሰርተህ ምለቱን የምትሸጥበት ሁኔታዎች የሉም።
በሁለተኛ ደረጃ የጥሬ ዕቃ እጥረትም አለ። የጥሬ ዕቃ በጣም እጥረት አለበት። እሱ ራሱ ሌላ ችግር ነው በራሱና እነዚህ ተደማምረው ያው ውጤታማ ነው የሚባል ሁኔታ ያለ ሙከራ ነው ሁሉም ላይ። አሁን እንዳልኩት 2006 ዓመተ ምህረት ነው መቋቋም የጀመረው። ስለዚህ ሙከራ ላይ ነንና አሁን ይሄ በዚህ በኩል ውጤታማ ሆነናል ብለን የገባንበት የሚያስደፍር ስራ ላይ አይደለንም ያለ ነው። አሁን ላይ ያለው 140 መነኮሳት አባቶችና እናቶች የዕለት እንጀራቸውን ከመሸፈን የዘለለ ለገዳሙ የሚቀመጥ ነገር የለም እያሉኝ ነውና ለወደፊት ምን ታስበዋል? ምን ሊሰራ ታሰበ? ወደፊት እግዚአብሔር ቢወድና ቢፈቅድ እንዳያችሁት አካባቢው የተራራማ እንደመሆኑ መጠን የእንስሳት እርባታ፣ የንብ እርባታ፣ እንስሳት በበጎች እንደዚሁ በከብቶች ይሄ ያበሻ ከብቶች የሚባሉ አሉ። የፈረንጅ ከብት ሳይሆን ያበሻ አካባቢው ከብቶች አሁን በዚህ ላይ ይሆናሉ። ያው በስር ለስር ሳሩን እየለቀሙ ይኖራሉ። በዋናነት ግን ነው አጠቃላይ መሰረታዊ የሆነ ችግር ፈች የምንለው በከተማው ላይ የተመቻቸ ቦታ ነበር ለግንባታ የሚሆን ማለት ነው። ሁለገብ ህንጻ ያው የገቢ ማስገኛ የሚሆን ታስቧል። የሚሳካ ቢሆን እሱን ነው። መሬቱ አለ። እሱ ቦታ ካልተሰራበት ሊነጠቁሉ ይችላል። ስለዚህ ቢሰራበት ግን በጣም ውጤታማ ያደርጋል። ገዳማውያኑም ራሳቸውን በራሳቸው ያግዛቸዋል፣ ይደጉማል፣ ችግር ይፈታል ተብሎ የሚታሰበው በዛ ዘርፍ ነውና ሶስተኛ ደግሞ ወፍጮ እሱንም አሁን ከመንግስት ተቀበለን አልተጠቀምንበትም፣ አሰራንበትም። ወፍጮ ከእንትን ጎን ነው በላው ላይ ፖል አልፎበት የሚሄድ ቦታ ነውና እዛ ላይ ትራንስፈርመር አስወርዶ ወፍጮ መገልገል የሚቻልበት ብዙ እድሎች አሉ። ካፒታሉ መንቀሳቀሻው ነው ችግሩ እንጂ ብዙ አይነት እድሎች አሉ። አካባቢው የተሰራበት አይደለም። በነገራችን ላይ ብዙ ማሰራት የሚችሉ ነገሮች አሉ። ገዳሙን በራሱ ማገዝ የሚችሉና ከተቻለ ብዙ ማገዣ መንገዶች አሉ ማለት ነው። ራሱን ገዳሙ የሚያግዝበት ሰው የሚጸድቅበት መንገድ ብዙ ነው። ግማሹ ራሱን በመስጠት ይጸድቃል፣ ግማሹ ደግሞ እግዚአብሔር ከሰጠው ሀብት ንብረቱ ላይ ደግሞ ያለውን በማካፈል ይጸድቃልና እናንተ ራሳችሁን በመስጠት ለሰማያዊ ቤታችሁ እየሰራችሁ ነው ያላችሁትና ገንዘብ ያላቸው ደግሞ ገንዘባቸውን ሰጥተው መስደቅ እንዲችሉ ምን መልእክት ያስተላልፋሉ? ያው መንግስተ ሰማያትን እንግዲህ በገንዘብ መዋዠት ባይቻልም ነገር ግን ለእግዚአብሔር ቤት መባ በመስጠት ዋጋ የሚያገኙበት ብዙ መንገድ አለ። እንደ አይነት ገዳማትን ቢያግዙ በረከት ነው። ሰው ግን ገንዘብ ስላለው ገንዘቤን ሰጥቼ በኃጢአት እየመርኩ ጸድቃለሁ የሚል ነገር እንዳናስብ እንደውና ከዛ በወጣ መንገድ ግን እንደ አይነት ቦታዎችን ማገዝ፣ እንደ አይነት ቦታዎችን እንዲጸኑ፣ አባቶች እንዳይበተኑ። በአንድ መነኮሴ አንድ አባት ብቻውን ነው በባት መኖር መቻል ያለበት። ስጋ ግን ለ4 ለ5 እናቶችን ለ4 ለ5 ነው የሚኖሩት እና ያንን ችግር መፍታት በረሃብ እንዳይፈቱ ማድረግ እውነት ለመናገር መቀየሪያ ልብስ እንኳን መቁረቢያ እንኳን ልብስ ሳይቀር የሚቸገሩ ብዙዎች ናቸው እዚህ ጋር እና እሱን ችግር መፍታት በጣም ትልቅ በረከት ነው። እውነት ለመናገር ከጣንና ከጧፍ ያነሳለ ስንቶች ቤተክርስቲያን ላይ ተከዝኖ በጨረታ እየተሸጠ እዚህ ጋር ግን አሁን ጣል ማይጠንት አቁሟል ማለት ይቻላል። የለም መጣን ከየት ይመጣል? ከየት ይመጣል? እንግዲህ ባያችሁት አግባብ ነው። እንግዲህ እዛውን አንዳንድ አካባቢው ጸበልተኞች ናቸው፣ አርሶ አደሮች ናቸው የምታዋቸው ማለት ነው። እዚህ ጋር ላይ አሁን ምንም አይነት የሚመጣ በጣም ጧፍ የለም። ከተማ ተሄዶ ተገዝቶ መጥቶ ነው እንትን የሚባለው። አሁን ምዕመናንም ወደ ቦታው ስለማይመጡ እንዳይነሱ ከጧፍ ጀምሮ ያለው ችግር ቀላል ችግር አይደለም ማለት ነውና ይሄን ችግር መረዳት መንግስተ ሰማያትን ይገዙበታል። ስለዚህ ይሄንን ቢያደርጉ በረከት ነው። ግዴታም ጭምር ይመስለኛል እንደሄንን ቦታ መጠበቅና ማስጠበቅ ማለት ነው። ያው ሌላኛው ችግር እንደምታዩት ተንጠልጥሎ ነው ያለው። ይሄ እየወረደ ብዙ ጊዜ ይሄ በእንጨት ያደረግንበት እየተላጠ እየወረደ ያው በኖራ ክራኮችን ንፋስም ዝናብም እንዳይገባቸው ስንጥቆችን ለማድረግ ሞክረናል። የመጠለያ ችግርም እንዳለ የሁሉ ነገር ችግር እንዳለ ተነጋግረናል። በዚህ እንግዲህ በመላው የምትኖሩ ኦርቶዶክሳውያን የእምነት ተከታዮች በሙሉ ያው እንግዲህ ገዳም ካልተቋቋመ ቤተ ጉባኤ ካልተስፋፋች ሃይማኖት መቀጠል አትችልምና የዚህ ገዳም መበተን ወይም ደግሞ የቤተ ጉባኤ መበተን የሃይማኖት እንድትመነምን ያደርጋል።
በሚል ያው እንግዲህ አግዙን እያልን እኛ ለኦርቶዶክሳውያን ጥሪያችን እናቀርባለን። ያው በገዳማችን ብዙ ጥረቶች አሉ። የመጀመሪያው የመንገድና መብራት እጥረት አለ። መብራት ቢኖር ኑሮ አሁን ይሄ ሽመናውን ራሱ በቴክኖሎጂ ጋር መንገድ መስራት እንችል ነበረ። በቀን አንድ ፎጣ ነው የሚወጣው አንድ ሰው እዚህ። ግን በመብራት ቢሆን ኖሮ የተሻለ ማሽን ቢሆን በቀን ብዙ ፎጣ ማውጣት ይቻል ነበረ። ሲቀጥል ደግሞ ለእናቶች የንጽህና መጠበቂያ ብዙ ነገሮች የሚያስፈልጉ ነገሮች አሉ። እሱንም ቢሟላልን። የባት እጥረትም አለን። አንድ መናኝ በአንድ ባት ብቻውን መኖር ነው የሚፈልግ ለጸሎት ለስግደት እንዲመቸው። ግን የኛ የባት እጥረት ስላለ በ4 5 ሆነን ስለምንኖር ድምጽ ይኖራል። አንዱ ሲጸልይ አንዱ ነው አለመመቸት ብዙ ነገሮች አሉ። ይሄ ነገር ቢስተካከልልን በጣም ትልቅ ነገር ነው ብለን እናስባለን። ታርሷ የምናርሰው እርሻ የለንም። ደግሞ እርሻ የለን፣ መብራት የለን፣ መኪናው ወፍጮ የለን። እንዲሁ ዲሆይነን ዝም ብለን ተጠራቅመን የተቀመጥነው። አዎ መብራትም በርበሬና ጨውም ብታመጡልን አንጠላ። ምንም የምናርሰው የለን። ዝም ብለን ቁጭ ብለን ነው። ሌላ እንዲህ አታክልቱ ምሪቱን ነው የሚያለሙት እነሱ። እኔ ያችን ግብር ማድቀቅ ነው። እርሻም የለን። ያገኛችሁትን መቼም ብታበረከቱ ምን አለ። ያለው ቦታ እንደምታዩት ገደላማ ነው። ራሳችሁ እያያችሁ ስለሆነ እዚያ ቦታው ተገኝታችኋል። እና ደና ቦታ የሚባል ግለሰቦች የያዙት ነው። መንገዱ ተሰርቶ ከዛም ደግሞ ማህበረሰቦቹ ቢነሱልን የልማት ቦታ ይኖረናል። ማሽመናም እንኳን የተለያየ ስራ ለመስራት ቤት የምንሰራበት ቦታ የለንም። ማለት አሁን በእናቶችም የሳሙና እጥረት የኦሞ እጥረት ሙሉ በሙሉ አለን የሚባል እንጂ በቃ የለም አይባልም። ቢኖርም አልፎ አልፎ ነው የሚሰጠው። አብቂ አይደለም። አልባሳትም ብዙም አልባሳት የለም ማለት ነው የሚቻለው። የአልባሳት ችግርም አለ። የምግብ እጥረትም አለ። መነኮሳት አባቶች እናቶች እዚህ አቡነ ሙሴ ገዳም ያለን ሰዎች ሁሉ ችግረኞች ነን። በረሃብ ተራቁተን በጣም ተሰቃይተን ያለነው። በዚህም ጫካ በዚህም ዋሻ ድንጋይ ያለበት እዚች መካከል ታንቀን እንግዲህ ያለነው እንግዲህ አሁን እኛ በረሃብ ነው። ረሃብ ጥሙ ነው። እግዚአብሔር እንደ ሁሉም እግዚአብሔር አልቆ ሲፈጥረን እንደው እህል ውሃ አልቻለናል። በእህል ውሃ አውሬውም ደህና ነው እንችለዋለን። እባቡም ዘንዶም እንችለዋለን። ነብሩም እንችለዋለን። ድምፅ አራዊቱም ጨለማውን እንችለዋለን። የማይቻል ረሃብ ቸነፈሩ አልቻለናል። ብንውል አናድርም፣ ብናድር አንውልም። በቤተ ክርስቲያኑ ላይ ከትንሣኤ ወደዚህ አሁን ጧፍ ዕጣን ምናምን በተለያዩ ነገሮች ስለጎደለ አገልግሎት ሁሉ እያቆመ ነው የመጣው አሁን። እና ገዳማችን እንዳያችሁ ታላቅ ገዳም ነው። ነገር ግን በውስጡ ዘርፈ ብዙ ችግሮች አሉ። አንደኛ እንግዲህ ከ140 በላይ አባቶች እናቶች መነኮሳት አሉ። እነሱ የሰርከ ህብስት የዕለት ምግብ ችግር አለ። እንደው በሽመናው ዘርፍም ለመስራት ተሰማርተናል። ያለው ወቅታዊ ሁኔታም በሰፊው ለመስራት የሚያስችል ሁኔታ ላይ አይደለም። እሱም በራሱ ጥሬ ዕቃ ያስፈልጋል። የሽመና ጥሬ ዕቃዎች ያስፈልጋሉ። እነሱ ማለት የክር የምንላቸው ነገሮች ማለት ነው። እንዳያችሁት ገዳሙ እየፈረሰ ነው ዋሻው ያለው ማለት ነው። የተሰነጣጠቀ ነው ያለው። ዕቃ ቤቱ እያፈሰሰ ነው ያለው። በላያቸው ላይ ሰፋፊ ትላልቅ ነው ቅዱሳቶች አሉ። በሌላው ዘርፍ ራሳችንን በራሳችን ሰርተን እንድናግዝ የእንስሳት እርባታ፣ የንብ እርባታ ቦታው እንዳያችሁት ጫካ ስለሆነ መሆን የሚችልበት ሁኔታ ነው። የነዚህም ፕሮጀክቶችም ለማሳለጥ የሚያስችል አቅም የለንም። ችግራችንን ተረድታችሁ ይሄንን ገዳም ጥለው አባቶች እንዳይበተኑ የምትችሉትን ሁሉ እንድታደርጉልን በእመቤታችን ስም እንጠይቃለን። የገዳሙ የአካውንት ቁጥር 1011 04 23 709 ደግሞ አለው 1011 04 23 709 ስልክ ቁጥር 09 31 49 68 24። በነገራችን ላይ ስልክ ሲደወል እዚህ ጋር አይሰራም። እዚህ ግቢ ስልክ አይሰራም። ያው ለስራ ወጣ ስንል ነው ስልካችን የሚሰራው እንጂ እዚህ ግቢ ውስጥ አጠቃላይ አፋበታች ስልክ አይሰራም። ስልኩ ካልሰራ ያው ያለንበት ሁኔታ መሆኑን እንድትረዱ ነው። አመሰግናለሁ።